የዓለማችን ተወዳጅ የስፖርት መድረክ ዓለም ዋንጫ በየ4 ዓመቱ ሲደረግ ለመድረኩ ተሳትፎ መብቃት የብዙ ሀገራት ህልም ነው። 100 ዓመት ሊሞላ በቀረበው የውድድሩ ታሪክ ከዚህ ቀደም ባሉት 22 ዓለም ዋንጫዎች የመሳተፍ እድል ያገኙት ከ211 የፊፋ አባል ሀገራት መካከል 80 ብቻ ናቸው። ለብዙዎቹ መሳተፍ ብርቅ በሆነበት ውድድር 8 ሀገራት ደግሞ ለዋንጫ ክብር በቅቷል። ቀጣዩ የዓለም ዋንጫ ግን ተሳትፎን ለሚፈልጉ እድላቸውን በተወሰነ መልኩ አስፍቷል። ከ32 ወደ 48 ሀገራት ተሳታፊዎች ማደጋቸው ወዲሁ 3 አዳዲስ ሀገራት ለመድረኩ በቅተዋል። አፍሪካዊት ኬፕ ቨርዴ ለዚህ ክብር የበቃች ሁለተኛዋ ባለ ትንሽ ቁጥር ህዝብም ተብላለች። ኬፕ ቨርዴ በአትላንቲክ ውቅያኖስ ከሚገኙ 10 ደሴቶች መካከል አንዷ ስትሆን 525 ሺህ ህዝብ እንዳላት የዓለም ባንክ ሪፖርት ያሳያል። ከፖርቹጋል ነጻ ከወጣች ገና 50 ዓመት ላይ የምትገኘው ሀገር ለመጀመሪያ ጊዜ ለዓለም ዋንጫ ለማለፍ ሙከራ ያደረገችው በ2002 የጃፓንና የኮሪያ መድረክ ነበር። ይቺ ሀገር በቱሪዝም እድገት ተጠቃሽ ስትሆን የስፖርት ምርቷ ግን ከሁሉም የበለጠ እያስተዋወቃት ነው። ለመጀመሪያ ጊዜ ለአፍሪካ ዋንጫ በ2013 መሳተፍ ችላለች። በዚያን ጊዜ ለሩብ ፍጻሜ ስትበቃ ከዚያን ወዲህ ባሉት ዓመታትም በድጋሚ ለሩብ ፍጻሜ የበቃችበት ጊዜ አለ። በዓለም እግር ኳስ 7ኛ ደረጃ ስትቀመጥ በዓለም ዋንጫ ማጣሪያ ስዋቲኒን 3-0 ባሸነፈችበት ጨዋታ ደግሞ በምድቡ ካሜሮንን በልጣ ለዓለም ዋንጫ በቅታለች። በ10 የማጣሪያ ጨዋታዎች አንድ ብቻ ነው የተሸነፈችው፣ 7ቱን ድል አድርጋለች። ግማሽ ሚሊዮን አካባቢ ህዝብ ያላት ሀገር ለዓለም ዋንጫ ስትበቃ በ2018 ከ350 ሺህ በታች ህዝብ ይዛ ለዓለም ዋንጫ ከበቃቸው አይስላንድ ቀጥላ በገናናው መድረክ የተወከለች አነስተኛ ቁጥር ያላት ሁለተኛዋ ሀገር ኬፕ ቨርዴ ሆናለች። የኬፕ ቨርዴ እግር ኳስ ሊግ 12 ቡድኖች ያሉት ሲሆን ብሔራዊ ቡድኑ ግን በውጭ ሀገር ከሚገኙ የኬፕ ቨርዴ ዝርያ ያላቸው ተጫዋቾች መዋቀሩ ለውጤታማነቱ ትልቅ አስተዋጽኦ እንዳለው ይነገራል። ባለፉት 6 ዓመታት ደግሞ አሰልጣኟን አልቀየረችም። ቡቤስት ቡድኑን እያሻሻለ ለዓለም ዋንጫ ማብቃቱም እንደ ትልቅ ጥንካሬ ታይቷል። ከእግር ኳስ በተጨማሪ ሀገሪቱ የስፖርት እድገቷ ከፍታ መንገድ ላይ መሆኑ ማሳያ በታሪኳ ለመጀመሪያ ጊዜ በኦሎምፒክ ሜዳሊያ ውስጥ የገባችው በ2024 የፓሪስ ኦሎምፒክ መድረክ ነበር። በቦክሰኛዋ ዴቪድ ፒና አማካኝነት የነሐስ ሜዳሊያ አግኝታለች። ኬፕ ቨርዴ በስፖርት ዘርፍ ከፍተኛ እድገት እያሳየች ያለች ሀገር ስትሆን የዓለም ዋንጫ መብቃቷ ደግሞ የበለጠ መነሳሳት እንደሚፈጥር ቢቢሲ ተንትኗል። የቀጣይ ዓመት ዓለም ዋንጫ የተሳታፊ ሀገራት ቁጥር ከ32 ወደ 48 ማደጉ ከኬፕ ቨርዴ በተጨማሪ 2 የኤዥያ አህጉር ሀገራትም ለመጀመሪያ ጊዜ ለመድረኩ እንዲበቁ አስችሏል። እነዚህም ኡዝቤኪስታንና ዮርዳኖስ ናቸው። የ2026 ዓለም ዋንጫ በአሜሪካ፣ ካናዳና ሜክሲኮ ጥምረት ከ8 ወራት በኋላ ይጀምራል።